ፍቅር ገበየሁ ነኝ ከአዲስ አበባ። ወትሮም የህዝብ ሰላም ውሎ መግባት፣ መማር ማስተማር፣ መሸጥ መነገድ ወይም ማከም መታከም የህልውናው ስጋት የሆነው ራሱን ፋኖ እያለ የሚጠራውና በአማራ ክልል የሚንቀሳቀሰው ጽንፈኛ የአውሬ ስብስብ ተማሪና አስተማሪን ረሸነ የሚል መረጃ ሰማው። ከጭፍጨፋ እንታደገዋለን የምትል መሐላን ተማምለው ጫካ ገባንለት የሚሉትን ህዝብ ዞሮ ዋነኛ ጨፍጫፊ መሆን ለህዝቡ ታላቅ መርዶ ሲሆን፣ እነርሱን ለሚከተል መንጋ ግን የምስራች መሆኑ ግራ ያጋባል። በአንድ አቅጣጫ ሲመታ በሌላ አቅጣጫ ትንኮሳ በመፈጸም የሚታወቀው ቡድኑ በመራዊ ከተማ ግርግር መፍጠር በጀመረ ማግስት ንጹሐን መምህራን እና ተማሪዎችን መረሸኑ ቀድሞውንም ማን ህዝብን እየጠበቀ እንደነበር ይነግረናል። ቀደም ሲል እንደ ሸኔና ህወሓት ያሉ ቡድኖችን በአደባባይ ፍርድ ሰጭነት ሲከሱ የነበሩ አክቲቪስቶች የእነዚህኞቹ ግን ሲሆን መደገፋቸው ገርሞኛል። እኔ ምለው የእነዚህንና የነዛን የአደባባይ ፍርድ ምን ለየው? እንዲህ አይነቱ ተግባር በድሎኛል ያሉትን አካል በፍርድ አደባባይ በህግ እንደመጠየቅ ባገኙት አጋጣሚ በያዙት መሳሪያ የራስን ፍርድ መስጠትን ይገልጻል። እናም ባለፉት ዓመታት ሀገር ሲያምሱ የነበሩ የውጭ ተላላኪዎች በሙሉ ይህን አይነቱን ግፍ ፈጽመዋል። ፋኖም የሽፍትነት እንቅስቃሴውን ከጀመረ ጀምሮ ሽብርተኝነትን እንደ ትግል ስልት በመጠቀም የያዝ ለቀቅ ኦፕሬሽኖቹን ባደረገባቸው ከተሞች በሙሉ እንዲህ አይነቱን ሰላማዊ ዜጎችን የመረሸን ተግባር ፈጽሟል። ግን ለምን? ከላይ እንደጠቀስኩላችሁ ለእንዲህ አይነት ኋላ ቀር ሽፍቶች ሰላማዊ እንቅስቃሴ ብሎ ነገር እንደ ህልውና አደጋ የሚታይ ነው። ህዝብ በሰላም ውሎ ከገባ ከሰራና ከተማረ ጽንፈኛው እታገልለታለሁ የሚለው መነሻ በሙሉ ውድቅ ሆነ ማለት ነው። በአጭሩ ይሄ መንግስት የሚሰጥህን ሰላም ተጠቅመህ ውለህ ከገባህ እና ስራህን ከከወንክ የኔ ጠላት ነህ እያለህ ነው። ስለምን ስራና ትምህርትን ርግፍ አድርገህ ትተህ ከእኔ ጋር ጫካ ገብተህ የሰላም ጸር አትሆንም ተብሎ ይጠየቃል። ሚስኪኑ ህዝብ እንደ ትግራዩ አይነት የታጠቀም ያልታጠቀም የህዝብ ማዕበል ለማስነሳት ፍላጎት ያላቸው እነዚህ ኃይሎች ማዕበሉ እልቂትን አስተናግዶ ቢረግብ ህወሓት መልስ እንዳልነበራት እነርሱም አይኖራቸውም። በሰላም ግቡ እንኳን እንዳይባሉ በአብዛኞቹ የሰላም ጥሪዎችን ችላ ያሉ እናም ከዛም አልፈው ለሰላም ጥሪ የተላኩ ሽማግሌዎችን እና የሃይማኖት አባቶችን በእንብርክክ ያስኬዱ ነውረኞች ናቸው። እኔ የምለው ይሄ ተግባራቸው ማንም ስለ ሰላም እንዳያወራ ሞት ይብቃ እንዳይል መቀጣጫ ማድረጋቸው ይሆን? እነዚህ ጉዶች ጀግና ጀግና እየተባባሉ ሲሞጋገሱ ይገርመኛል። ጀግኖች ከሆናችሁ እናንተ አትበቁም ነበር? ሰላምን መርጦ አርፎ የተቀመጠውን ህዝብ ከተሞች ላይ ባንዣበባችሁ ቁጥር መግደላችሁ እኮ ለምን የእኛን መንገድ አልመረጥክም ማለታችሁ እኮ ነው። ብትረሽኑ ቾክና ዳስተር የያዘ መምህር ነው። በእንብርክክ ብታስኬዱ መስቀልና ዘንግ የያዙ የሃይማኖት አባቶችንና የሀገር ሽማግሌዎችን ነው። አንተ ታጥቀሃል፣ እርሱ ግን አልታጠቀም። በእኔ እምነት ህዝቡ ነው ጀግና። ከአንዴም 2-3 ዛቻቸውን ችላ ብሎ እነሱን አውግዞ ሰላምን ደግፎ ሰልፍ ወጥቶባቸዋል። የሰላም ጥሪዎችን ተቀበሉ፣ ሞትና አለመረጋጋት ይብቃ፣ ዋጋ ያስከፍለናል ብሏቸዋል። ከሰላምና ሰላማዊ የህዝብ የዕለት ተዕለት እንቅስቃሴ ጋር ያላቸውን ቁርሾ በግልጽ የሚያሳይ ክፍሎቻቸው በተለያዩ ጊዜያት ያወጡትና ለኢትዮ 360ዋ የእልቂት አራጋቢ ደርሶ በዚህ መልኩ ያቀረበችውን መግለጫ ስሙማ። የአማራ ፋኖ በጎንደር የስቴደንሳ ብርጌድና የአማራ ፋኖ በጎጃም ይልማ ዴንሳ አዴት ፋኖች የአማራ ህዝብ ህልውናውን ለማስከበር ጦርነት ላይ ባለበት ሁኔታ ላይ ትምህርት ቤት እንከፍታለን በሚል እየሞከሩ ያሉ ባንዳዎች የሚሆኑ ልጆቻቸውን ወደ ትምህርት ቤት ሊልኩ የተዘጋጁ ወላጆች እንዲሁም ተማሪዎች ከዚህ ድርጊታቸው እንዲቆጠቡ አሳስበዋል። ይሄ ትግል ጫፍ ላይ ደርሶ ይህን የሰው በላ ቡድን ለአንዴና ለመጨረሻ ጊዜ ማስወገድ ላይ በተደረሰበት ሁኔታ ውስጥ ትምህርት ቤት እንከፍታለን ወይም ደግሞ ትምህርት ቤት እንሄዳለን የሚሉ ተማሪዎችም ሆኑ ወላጆቻቸው ለሚፈጽሙ ለእያንዳንዱ አደጋ ኃላፊነቱን የሚወስዱት ራሳቸው ነው ሲሉ ነው የገለጹት። ታዲያ የአማራ ህዝብ እንዲህ ከሚሉ ነፃ አውጪ ነንባዮች ነፃ እንዲወጣ ከዚህም በላይ ይሰራ እላለሁ። እንዴት ያለ ኋላ ቀር ነው! መምህር ትምህርት ቤት አይክፈት፣ ተማሪም ወደ ትምህርት ቤት አይሂድ ካለ በኋላ ከዛ በኋላ ለሚፈጠር ችግር ተማሪውንና ወላጆቹን ኃላፊነት ይውሰዱ የሚል። ይሄ መልእክታቸው ማስፈራሪያ ብቻ ሳይሆን ቀርቶ ወደ ተግባር ከገቡ ሰነባብተዋል።
ከወደ መራዊም የሆነው ይሄ ነው። ይህን መልእክት በስሜት ተሞልታ የምትናገረው የግጭት አቀንቃኝም ምሽጓ የሚገኘው ከአማራ ክልል በብዙ ሺህ ኪሎ ሜትሮች ርቆ በምዕራቡ ዓለም ነው። የምትረጨው መርዝና የምትለኩሰው እሳት ጭሱ ደርሶ አያፍናትም። እዚሁ እንደሷ ዓለምን ያላየውን ምስኪኑን ሕዝብ ያቃጥላል እንጂ። እሷም ሆነች ሌሎች የሽፍታው አይዞባዮች ባሉበት ሀገር ትምህርትም ሆነ ሌላ መንግስታዊ አገልግሎት ለአፍታ እንኳን አይቋረጥም። የእነሱ ልጆች የትምህርት ቤት መሄጃ ዓመታቶች ለአፍታ እንኳን ሳይቆራረጡባቸው በጊዜው ተመርቀው ለስራ ይበቃሉ። በእነዚህ የምዕራቡ ዓለም ሀገራት እና በእኛዋ ኢትዮጵያ መካከል ያለውን ልዩነት በግልጽ የሚያሳይ ነገር ከዚህ ጋር አያይዤ ልንገራችሁ። በምዕራቡ ዓለም እንዲህ አይነት የለየለት የሽብርተኝነት እንቅስቃሴ ለብቻው ለሀገሪቱ መንግስት ያን ቡድን ከምድረ ገጽ የማጥፋት ሙሉ መብት ይሰጠዋል። እንኳንና ህገ መንግስታዊ ስርዓትን በኃይል የመናድ ሙከራ ታክሎበት ይቅርና ጥቂት ግለሰቦች በእርስ በርስ ጸብ የሌላውን ሰላም የሚያውክ አካሄድን ከተከተሉ ማለትም ጥይት ከተታኮሱ፣ ፈንጂ ከተወራወሩ፣ እሱ ቀርቶ በጸባቸው የህዝብ መገልገያ በዱላም ሆነ በድንጋይ ጉዳት ከደረሰበት የገቡበት ተገብቶ በቁጥጥር ስር ይውላሉ። እጅ አንሰጥም ያሉት ላይ ደግሞ ፖሊስ የትኛውም አይነት እርምጃ ቢወስድ ተጎዱብን፣ መብታቸው ተጣሰብን ብሎ የሚቆረቆርላቸው አይኖርም። በእኛ ሀገር ግን ከመሸፈትህ በፊት የቡድንህ ስም ላይ የብሔርህን ስም ከፊት አስገባ እንጂ በዳይም ሆነ ተቆርቋሪ አታጣም። በተለይም ባህር ማዶ ያሉ የአጥፊነትህን መጠን የሚረዱ ነገር ግን ራቅ እስካሉ እና ሞቱ፣ እገታው፣ መፈናቀሉ እና ሽብሩ እስካልደረሰባቸው ድረስ አረመኔዎችን ግፉበት ለማለት ዝግጁ የሆኑ የኢየሩሳሌም ቢጤዎች በርካቶች ናቸው። እርግጠኛ ነኝ የእነሱ ልጆች ይማራሉ፣ ተምረውም በሰላም ይገባሉ። በበላይ ዘለቀና ሽምብራ አንደኛና ሁለተኛ ደረጃ ትምህርት ቤት ያሉ ተማሪዎች ግን ለዚህ አልታደሉም። የሞቱት ሞተው የተቀሩ ጓደኞቻቸውና መምህራኖቻቸው ሲረሸኑ አይተው የህሊና ጠባሳቸውን ተሸክመው ይኖራሉ። እና ይሄስ በራስ ወገን ላይ የተፈጸመ ተግባር ግፍነቱ ጸጽቷቸው ይሆን? የለም። ይሄ እኮ ለእነሱ ስትራቴጂ ነው፣ የውጊያ ስልት ነው፣ ትልቅ እውቀት ነው። በአጠቃላይ የዚህ ቡድን አጥፊነት የሚመነጨው ለሰላማዊ እንቅስቃሴ ካለው ፍራቻ ነው። እናም ይህንን ሰላማዊ እንቅስቃሴን የማወክ እና ተማሪና አስተማሪን የመረሸን ዘግናኝ ተግባራቸውን ሁለት የቡድኑ አባላት በስልክ ተደዋውለው ሲበሳሰሩ የሚያስደምጥ የተጠለፈ ድምፅ ቅጂ ላይ ስለ ተማሪና አስተማሪ መረሸን ያወሩበት አግባብ ከምን አይነት አውሬዎች ጋር አብረን ኢትዮጵያውያን እንደምንባል ያሳየናል። ሄሎ፣ አቤት ነው። አቤት ነው። ያው ምን አለ አንተ የእንትናን ያበጀ አለሙን የልጅጋል ያንተናን እኮ መተውታ እንዳሉ ያበጀ አለሙን እርሰ መምሩ ማለት ነው። አበጀ አለሙ የሪሙ ያለች ይባል የሱ የልጅጋል እዚያ መናኸሪያው በር ላይ ሻይ ቤት መሸጥ ልጅ አታውቃለህ? የሱ ባሪያ ሙላት የሚባል ሙላት ይረድ እና ሰምረኛ አስፋልት ኧረ ተመቶ ሞቷል አሉ። አስፋልት ነው ሞቷል አሉ። አስፋልት ነው ሞቷል። ምንድን ነው ነገር ስራው? ድሮኔ ካቢኔ ነው የነበረ። አሁንም አንጃኔ ዛሬ ዋጋ ሳይከፈል ደህና ስራ ተሰርቷል። ማራጥ ሆነች ምት ዛሬ ማርና እስከ መናኸሪያው ፖሊስ ተቆን ነው። ኧረ በስመ አብ ተው ዝም ብለህ ዛሬ ጥሩ ነው። በጣም ነው ደስ የሚል ነገር ነው። መምህራን እኮ ሁሉን የገድል ነው እንዳል ሁሉን ማለት ነው። በቃ የሞተ መምህራን አለ እንደዚህ ምን ክላስ ነው ሙሉስ የገድልናቸው ተማሪ ምናምን ወደ 20 ምናምን ተማሪ ገድለን ይወጣል። ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ 20 ተማሪ ገድለናል። ኧረ አባቱ ተማራ ነው። ትክክል ደግሞ የሚያሳዝን ሆኖ ነው። ኧረ ቅድም የበላይ ዘልተውስ የእሱም እንዳልሞላ ድረስ ነው ታሰራ ገኝ ኧረ በስመ አብ በሉ እንኳን ደህና ወጣችሁ። አላ ዋጋ ደርሻ ብሎ አትውጣውን እንቅስቃሴ ያለ እያሉ ስለሆነ አዎ ይንቀሳቀሳሉ። አሁንማ ቤታችን ነው ተቀምጠን መጣሁ ወደሱ። ኧረ አሁንስ አልመጡም ገና ይመጣሉ በሚል ፍራቻ ነው እንጂ ዋቸው ቤት ቁጭ ነው። አዎ እሺ በልሽ አቤት ክፋት! በሙሉ ገደል ናቸው አልከው። ትንሽ ቅሬታ በድምፁ ውስጥ ስትሰማም የሚያሳዝን ሆኖ ነው ብለህ ጠየቅከው። እናት ተምሮ ይመጣል ብላ የምትጠብቀው ልጅ እንዴት አያሳዝን? ስራ ውሎ ይገባል ብለው ሚስትና ልጆቹ የሚጠብቁት መምህር እንዴት አያሳዝን? እናንተን የተሸከመች ሀገርስ መቼ የሆነ ረፍቷ?
ሌላው ደግሞ ከህወሓት የከሰሩ ጀነራሎች ከሻዕቢያና ሌሎች ጠላቶች ጋር አብረናል እያሉ በሙሉ አፍ እየተናገሩ እና ዘመቻዎች በተለያዩ ስያሜዎች እያደራጁ የሚንቀሳቀሱ እንኩሮች መኖራቸው የክልሉን ጉዳይ ያወሳስበዋል። በጀነራልነት የሚጠራው ግን የብቃት ማረጋገጫው በትግራዩ ጦርነት ያለ ፋይዳ የማገደው ወጣት የሆነው ምግበ የተባለ የህወሓት ነውጠኛ አንጃ አካል የሆነ ሰው ከዚህ ቡድን ጋር ማበርም በቅርቡ ይፋ የሆነ መረጃ ነው። የዚህ ሰውዬ የስራ ልምድ የራሱን ክልል ወጣቶች በአጉል ትርክት አነሳስቶ በኋላ ቀር የውጊያ ስልት ማስፈጀት ነው። ከዛ በተጨማሪም እሱን እና መሰሎቹን ያበቀለው ፓርቲ እኩይ ምሰሶዎች አንዱ ስር የሰደደና እያደረ የሚጠነክር አማራ ጠልነት ነው። ምግበና መሰሎቹ የፌዴራል ስልጣን በእጃቸው በነበረ ጊዜ አማራን አቅምና ህሊናቸው የፈቀደላቸውን ያህል ጨቁነዋል፣ ገፍተዋል፣ አፈናቅለው የራሳቸውን ሰዎችም አስፍረዋል። አስረው እጅግ አሰቃቂ የአካልና የስነልቦና ጉዳት አድርሰዋል። ከስልጣን ተወግደውም ወደ 4 ኪሎ ለመመለስ ባደረጉት መንደርደር የአማራ ህዝብ ዋነኛ ሰለባቸው ነበር። የክልሉን ከተሞች ተቆጣጥረው በቆዩባቸው ጊዜያት ያወደሟቸው መሰረተ ልማቶች ተጠግነው እንኳን ሳያበቁ ወደ ውጊያ የገባው ፋኖ ያሳረፉበትን ጠባሳዎች እያየ እንኳን እንዳይጠራጠራቸው ስልጣን ናፋቂነቱ አይኑን ጋርዶታል። ምግበ በትግራይ ያለው ጀነራል ሲታገድ በአማራ ብቅ ብሏል። ለእሱና መሰሎቹ አማራ ጠልነታቸው ወደ ቀጣዩ የትግበራ ምዕራፍ የሚያስገቡበት ምቹ አጋጣሚ ተፈጥሯል። ፋኖ የሚባል በውስጡ ያለው መከፋፈልና በራሱ ህዝብ ላይ የሚያደርሰው ግፍ ክልሉን ወደ ባሰ የእርስ በርስ ግጭት ሊከትላቸው እንደሚችል ተረድተው ጎምጅተዋል። መንግስት መሬት ላይ ያሉ ታጣቂዎቹን እየደመሰሰበት እንኳን የሶሻል ሚዲያ ብሽሽቅ ላይ የተጠመደው የጽንፈኛው የባህር ማዶ ክንፍ አንድ ሆንን፣ አንድነታችንም ለመንግስት ስጋት ሆነ እያለ እየሸለለ ይገኛል። በርቱበት። አንድነታችሁ ተያይዞ ለማለቃችሁ መነሻ፣ ለሀገሪቱም እፎይታ እና ለህዝቧ እንባ መታበሻ ይሆናል። በገዛ ክልሉ በጠበጥከን ከዛሬ ጀምሮ በደብዳቤ ታግተሃል የተባለን ክሽፍ ጀነራል ስትከተሉ የእናንተንም መክሸፍ አሳበቃችሁ። አሁን ራሳቸውን መከላከል የማይችሉ ሰላማዊ ዜጎችን ማገት፣ መዝረፍ፣ መግደል የቀን ተቀን ተግባር ከመሆን አልፎ ማስፎከር ከጀመረ ሰነባብቷል። ታዳጊ ተማሪዎችንና መምህራንን በመግደል ደስ ብሎናል፣ ረክተናል ለማለት የአውሬ ስብዕናን መላበስ ይጠይቃል። እናም በሀገራችን የተለያዩ ክፍሎች እየተንቀሳቀሱ የሚገኙ ጽንፈኞችና አሸባሪዎች አውሬነታቸውን በአደባባይ እያስመሰከሩ ነው። ለእነዚህ የጅብ ቆዳ የለበሱ ጅላጅሎች በሚል ምግባራቸውን በሚገባ የማያንጸባርቅ ስያሜ መስጠት ትክክል አይደለም። እውነቱን ለመናገር ያንስባቸዋል። የጅብ ቆዳ የለበሱ ጅቦች ነው መባል ያለባቸው። ሆዱን ለመሙላት ሲል ታጣቂዎቹ ወገኖቻቸውን እንዲገድሉ የሚቀሰቅስና የሚያሰማራ፣ ሰላማዊ ዜጎች ጥይት ተርከፍክፎባቸው ሲገደሉ የገዳዮችን ገድል እያስተጋባ ዜናውን በመሸጥ ሳንቲም የሚቃርም አውሬ ብንለው ስያሜው ያንስበት ይሆን እንጂ አይበዛበትም። መከላከያና የጸጥታ ኃይሎች ዞር ሲሉ ጠብቆ ከተሸሸገበት ጉሬ በማውጣት ፊት ለፊቱ ያገኛቸውን የታዳጊዎችን የጎልማሶችንና የአዛውንቶችን ሕይወት ለማጥፋት የማይሰቀጥጠውን ፍጡር አውሬ ካላልነው ምን ልንለው ነው? የእነዚህን አውሬዎች እኩይ ተግባር ከመኮነንና ከማውገዝ ይልቅ ለአውሬዎቹ ሽንጡን ገትሮ የሚሞግትን የፓርላማ አባል የሰው ስብዕና ያለው አድርገን ከተመለከትነው ከፍተኛ ስህተት ነው። ይሄኛው ከየጎሬው እየወጡ ሕይወት በማጥፋት ከሚፈነጥዙት አውሬዎች የሚለየው ሰው መሃል ተቀምጦ ሰው በሚነጋገርበት ቋንቋ በመናገሩ ነው። እስኪ ያስቡት። የመንግስት ኃይል ዞር ሲል ጠብቆ የመንግስት ኃይሎች ከሚፈጽሙበት ግፍ ነፃ አወጣዋለሁ የሚለውን ሚስኪን ህዝብ የሚረሽንን አውሬ ሳይኮንን ከአውሬው የሚጠብቅን ሰራዊት ያዘመተን መንግስት የሚወቅስ ሰው እንዴት የሰው ህሊና አለው ተብሎ ይታሰባል? የዛሬ 3 ዓመት ህወሓቶች የአማራንና የአፋርን ክልል ሲወሩ በተለይ በአማራ ክልል ህዝብ ላይ የፈጸሙት ግፍ ናዚ ጀርመን በይሁዳውያን ላይ ከፈጸመው ግፍ የሚተናነስ አልነበረም። ሴቶች በአባቶቻቸው፣ በባሎቻቸው፣ በልጆቻቸውና በወንድሞቻቸው ፊት በቡድን እንደተደፈሩ የዓይን እማኞች በቁጭት ሲገልጹ አድምጠናል። አባቶችና እናቶች በልጆቻቸው ፊት፣ ልጆች በወላጆቻቸው ፊት ተደብድበዋል፣ ተረሽነዋል።
ወያኔዎቹ በእያንዳንዱ ጎጆ ያለውን ንብረት ከመዝረፋቸውም በላይ የደረሰ እህል አቃጥለዋል። ከብቶች ላይ ጥይት እየተኮሱ ረፍርፈዋል። እነዚህ የአማራ ሕዝብ ጠላቶች ይህን መሰሉን ግፍ ሲፈጽሙ የዛሬ ጽንፈኛ ሸማቂዎች ቤተሰቦቻቸውንና ወገኖቻቸውን ከጥቃት ከመከላከል ይልቅ እየተሽለኮለኩ የቆሰሉ የመከላከያ ሰራዊት አባላትን እየገደሉ መሳሪያ ይሰበስቡ ነበር። ዛሬ ካዋረዷቸው የትላንት ጨፍጫፊዎቻቸውና ዘራፊዎቻቸው የቀንጅቦች ጋር አብረው እንሰራለን ማለታቸው የባህሪ መመሳሰላቸውንና ሁለቱም አውሬ መሆናቸውን የሚያሳይ ነው። ዘመቻ አንድነት የሚለው ስያሜም የአውሬዎችን አንድነት የሚገልጽ ነው። ለማንኛውም በብርጋዴር ጀነራል ምግበ ከሚመራው ቡድን ጋር በመተሳሰር ጽንፈኛው ፋኖና ህወሓት የከፈቱት ውጊያ በጀግናው መከላከያ ሰራዊታችንና የጸጥታ ኃይሎች ተመክቷል። ይህ ዘመቻ እየተካሄደ በነበረበት ጊዜ መከላከያው ለውጊያ በተሰማራበት ወቅት ከጎሪያቸው የወጡ አውሬዎች መንደር ለመንደር ተሽሎክልከው ያለ ጠባቂ ያገኟቸውን ምስኪን ታዳጊ ተማሪዎችንና መምህራኖችን ሊረሽኑ ችለዋል። ረሽነውም ያለምንም ሀፍረት እርካታቸውን ሲገልጹ ተደምጠዋል። ይህ ጭፍጨፋ የፈጠረውን የህዝብ ቁጣና ሀዘን አቅጣጫ ለማስቀየስ በአውሬዎቹ አለቃ ዘመነ ካሴ መከላከያ ሰራዊታችንን ለማጥቃት በተከፈተው ዘመቻ እነማር ውሸት እንደሚቀደዱት ድል የተጎናጸፉበት ሳይሆን ሽንፈትን የተከናነቡበት ነው። በዘመቻው ብዙ አውሬዎች ሙትና ቁስለኛ ምርኮኛም መሆናቸውን ከመከላከያ የወጡት መረጃዎች ያመለክታሉ። በመጨረሻም እዚህ ቦታ እንዲህ አይነት ግፍ ተፈጸመ፣ ሴቶች በመንግስት ኃይሎች ተደፈሩ፣ ወዘተ እየተባለ በመቀባበል የሚሰራጨው ውሸት በውጭ ጠላቶች የተቀነባበረ ሴራና ጽንፈኞች የፈጸሙትን ጭፍጨፋ ለመሸፈን ያለመ መሆኑን እንደተደረሰበት ጉዳዩ የሚመለከታቸው አካላት ገልጸዋል። በሌላ በኩል የጽንፈኞቹ የውሸት ማጠራቀሚያ በርሜል ይህን ያህል ጀነራል ይህንን ያህል ኮሎኔል ገደልን እያለ እንደለመደው የሚተረተረው እነርሱ ላይ ያረፈውን ዱላ የደረሰባቸውን ቅጥቀጣና ኪሳራ ለመሸፈን እንደሆነ በክልሉ የሚንቀሳቀሱት የጀግናው መከላከያ ሰራዊት አመራሮች ካሰራጩት መረጃ መገንዘብ ችለናል። ቸርን ሰንብት።